ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ታሊባን እስራኤል ለሶማሊላንድ የሰጠችውን እውቅና እስላማዊ አገርን ለመከፋፈል ያለመ ነው ሲል ማውገዙን አስታውቋል። ይህን ተከትሎ የየመን ሁቲ እስራኤል ወደ ሶማሊላንድ የምትገባ ከሆነ ከባድ ማስጠንቀቂያ እንደሚሰጥም እያስታወቀ ይገኛል። የምትሰሙት ይሆናል። በሌላ ዜና ከሶማሊያ አሳዛኝ መረጃ ተሰምቷል። ይህም ጉዳይ የአንዲት ሕፃን ሕይወት ማለፍን ተከትሎ ህዝባዊ ቁጣ መቀስቀሱ ተገልጿል። ዝርዝሩን ይዘናል። ማስከተል እስራኤል ለሶማሊላንድ የሰጠችው እውቅና ሉዓላዊነትን የሚጥስ ነው ስትል ኢራን ማውገዟ ተገልጿል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷ መጫን ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም አፍጋኒስታን የሚያስተዳድረው የታሊባን መንግስት እስራኤል ለሶማሊላንድ የሰጠችውን እውቅና በጽኑ አወገዘ። የአፍጋኒስታን ውጭ ጉዳይ ሚኒስትር የእስራኤል ውሳኔ እስላማዊ አገርን ለመከፋፈል ያለመ ነው ሲልም አውግዞታል። ሚኒስትሩ ባወጣው መግለጫ ውሳኔው ዓለም አቀፍ ሕግን የጣሰ ነው ያለም ሲሆን በቀጠናው መረጋጋትና ሰላም ላይ አሉታዊ ተጽዕኖ ይኖራልም ብሏል። እስራኤል ባለፈው ሳምንት አርብ ዕለት ለሶማሊላንድ የሉዓላዊ አገርነት እውቅና ሰጥታለች። የእስራኤል እውቅና ተከትሎ ሶማሊያ፣ ግብጽ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ውሳኔ ተቃውሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንድ ጋር ያላቸውን ትብብር በግብርና፣ በጤናና በቴክኖሎጂ ዘርፎች እንደሚያሰፉም ተናግሯል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የእስራኤል እውቅና ታሪካዊ በማለት ውሳኔው በሁለቱ ሀገራት መካከል የስትራቴጂካዊ አጋርነት ጅማሬ ይሆናልም ብሏል። በመሆኑም የየመን ሁቲ አማጽያን እስራኤል ወደ ሶማሊላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘገበ። አማጺ ቡድኑ ሁለታ ባወጣው መግለጫ ለሶማሊላንድ የአገርነት እውቅናን የሰጠችው እስራኤል በሶማሊላንድ ውስጥ የምትገኝ ከሆነ እንደ ተገቢው ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቋል። በሶማሊላንድ የሚኖር ማንኛውም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥረዋለን ብሏል። የቡድኑ መሪ አብዱል ማሊክ አልሁቲ ሁለታ ባወጣው መግለጫ የእስራኤል በሶማሊላንድ መገኘት በሶማሊያና በየመን እንዲሁም የቀጠናው ደህንነት ስጋት መሆኑን ጠቅሶ አስጠንቋል። እስራኤል አርብ ዕለት ሶማሊላንድ እንደ ሉዓላዊ አገር እውቅና በመስጠት ቀዳሚ አገር ሆናለች። የቡድኑ መሪ በመግለጫው የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቆ ለሶማሊላንድ የሰጠችው እውቅና በሶማሊያና በዙሪያ ባሉ አፍሪካውያን እንዲሁም የመን፣ ቀይ ባህርና በቀይ ባህር ዙሪያ ባሉ አገራት ላይ ያነጣጠረ ጠባጫሪ ነው ብሏል። ከ3 አስርት ዓመታት በላይ እውቅና ለማግኘት ስትጥር የነበረችው ሶማሊላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይም ትገኛለች። የቀጠናው ፖለቲካ ተንታኞች ሶማሊላንድ ከእስራኤል ያገኘችው እውቅና ተከትሎ የመን የሚገኙትን የሁቲ ታጣቂዎች በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራ በቀይ ባህር ላይ ያስገኝላታል ሲሉም ተናግሯል። ሁቲዎች ከመስከረም 26 2016 ዓ.ም የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃትን ፈጽሟል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባዎችን በመፈጸም ወታደራዊ አመራሮችንም ሕይወት አሳጥታለች። በሌላ ዜና እስራኤል ለሶማሊላንድ የሰጠችውን እውቅና ሉዓላዊነትን የሚጥስ ነው ስትል ኢራን ማውገዟ ተገልጿል። የሶማሊያ የግዛት አንድነትና ክብር ላይ የተቃጣ ከዓለም አቀፍ ሕግ ጋር የሚጣረስ መሆኑን ቴህራን ገልጻለች። የምስራቅ አፍሪካና ቀይ ባህር ቀጠናን ለማናወጥና እንዳይረጋጋ ለማድረግ ያለመ ነው ያለችው ኢራን ከአፍሪካ ህብረትና ከሙስሊም ሀገራት ህብረት ጎን በመቆም እንደምታወግዝም አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካኒን እስራኤል ለሶማሊላንድ እውቅና መስጠቷ ከመካከለኛው ምስራቅ በተጨማሪም አፍሪካን ለመበጥበጥ ፍላጎት ስላላት ነው ብሏል። ካኒን አክለውም በቀይ ባህርና አፍሪካ ቀንድ ላይ ያለውን አለመረጋጋት ይበልጥ የሚያባበስ በመሆኑ ቴህራን አትቀበለውም ሲሉም አስታውቋል። ከሰሞኑ እስራኤልና ሶማሊላንድ የደረሱት ሀገርነት እውቅና ስምምነትን ተከትሎ የዓለም ፖለቲከኞች መነጋገሪያም ሆኗል። የሃርጌሳ ነዋሪዎች ከእስራኤል ጋር የተደረገው ስምምነት አስመልክቶ ደስታቸውን ሲገልጹ በርካታ ሀገራት እየተቃወሙ ይገኛሉ። የተባበሩት መንግስታት ድርጅትም አስቸኳይ ስብሰባ መጥራቱ ሁኔታው እንዲካረር እያደረገው እንደሚገኝም በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። በሌላ ዜና ከወደ ሶማሊያ እጅግ አሳዛኝ መረጃ ወጥቷል። በሶማሊያ የአንዲት ሕፃን ዘግናኝ ግድያ የቀሰቀሰው ህዝባዊ ቁጣ። በአሁኑ ሰዓት በሶማሊያ አንዲት ሴት በምታሳድጋት የ14 ዓመት ታዳጊ ሕፃን ሕይወት እልፈት ምክንያት ሞት ተበይኖባት ፍርዷን እየጠበቀች እንደሆነ እየተገለጸ ነው።
ባለፈው ዳር ሳብሪን ሳይለን የተባለችው ሕፃን ላይ በአሳዳጊዋ የተፈጸመው ግድያና የግድያውን ዘግናዊ ሁኔታ የቀሰቀሰው ተቋሞ በአገሪቱ የሕፃናትና ድህነት ለመጠበቅ አዲስ ውትወታዎች እንዲበረቱ አስገድዷል። ግድያው በተለይም በቤተሰብ አባላት የሚፈጸም የሕፃናት ጥቅም እምብዛም ለፖሊስ በማይቀርብበት አገር ህዝባዊ ቁጣን ቀስቅሷል። ለአብዛኞቹ ሳብሪን ግድያ ሕፃናትን መጠበቅ ያለመቻል ውድቀትና እንደዚህ አይነት ጥቃቶችን ለመከላከል የተቀመጡ የህግ ማዕቀፎች ተግባራዊነት ክፍተት መሆኑን ማሳያ ተደርጓል። ለግድያው የ34 ዓመቷ ሆዷን መሐመድ ዲሪያ ከፍተኛ የሕፃናት ጥቃት ቅጣት የሆነውን የሞት ፍርድ መፈረዱ በሶማሊያ ታይቶ የማይታወቅ ክስተት ሆኖ ተመዝግቧል። ዲሪያ ክሱን ብታስተባበልም ጠበቋ ግን ብይኑን በመቃወም ይግባኝ አላሉም። የ65ቱ ባለቤቷ አብዲዚዚ ኑሮ ከግድያው ነጻ ቢባሉም ቸልተኝነት በማሳየታቸው የ1 ዓመት እስርና $500 የገንዘብ ቅጣት ተበይኖባቸዋል። ሟች ሳብሪን ገና በ1 ዓመቷ ነበር ወላጆቿን በሞት ያጣችው። ሁለቱም አያቶቿን በሞት በማጣቷ አድራ የተሰጣት የእናቷ ክስ ትምህርት እንድትማርና ባህላዊ ቁርአን ትምህርት ቤት እንድትገባም አድርጋለች። ይሁን እንጂ የሳብሪን ሕይወት ወደ አሳዛኝ ምዕራፍ የታጠፈው የቤት ውስጥ እገዛ እንድትሰጥ ወደ ዲሪያ ቤተሰብ ስትሰጥ ነበር። ፖሊስ በምርመራው ታዳጊዋ ለ2 ወራት ከዲሪያ ቤተሰብ ጋር ስትኖር ድብደባና ስቅይት ወይም ተደጋጋሚ አካላዊ ጥቃት እንደተፈጸመባትም ታውቋል። ከዲሪያ ተንቀሳቃሽ ስልክ የተገኘው የድምጽና የምስል ማስረጃ ተደጋጋሚ ጥቃት እንደተፈጸመባትም ያሳያል። ከፍርድ ቤቱ ሂደት በፊት የማስረጃ ባልታወቀ ሰው አማካኝነት አፈትልኮ ለሕዝቡ ይፋ ሆኗል። የአስክሬን ምርመራ ሪፖርት እንደሚያሳየው ሳብሪን ተደጋጋሚ ጉዳትና በስለት መውጋቷን የሚያሳይ ቁስል የተገኘም ሲሆን ለረጅም ጊዜ ጥቃት እንደደረሰባትም ታውቋል። ፖሊስ በምርመራ ዝርዝር መረጃዎች መውጣታቸውን ተከትሎ የህዝቡ ቁጣ ጨምሯል። በሶማሊያ ከፊል ራስ ገዝ ግዛት ፑንትላንድ ትልቅ ከተማ በሆነው በጋልካዮ ጎዳናዎች ፍትህ ለሳብሪንና ለሞት ተጠያቂዎች ለህግ እንዲቀርቡ ጥሪ ባቀረቡ መቶዎች የሚቆጠሩ ሴቶችና ወጣቶች ተጥለቅልቀው ነበር። ተቃዋሚዎቹ አስክሬኗ በጊዜያዊነት ባረፈበት ሆስፒታል አካባቢም ተሰብስበው እንደነበር መረጃው ጠቁሟል። በአንድ የተቃውሞ ሰልፍ ላይ በተቃዋሚዎችና በፖሊስ መካከል ግጭት መቀስቀሱን ተከትሎ አንድ ሰው በተኮሰበት ጥይት ህይወቱ አልፏል። መሳሪያው ማን እንደተኮሰው ግልጽ አይደለም። በኦንላይንም ወጣት ሴቶችና ታዳጊዎች የሳብሪን ስም በመጠቀም የአጋርነት ዘመቻዎችን እያካሄዱ ነው። የ18 ዓመቷ ተቃዋሚ አኒሳ አብዱላይ የትኛውም ሕፃን እንደዚህ ሆኖ መሞት የለበትም ስትል በማህበራዊ ትስስር ገጿ ላይ በቪዲዮ አጋርታለች። ባህላዊ ሽማግሌዎች ግድያውን በጎሳ ባህል አሊያም በውስጥ ለውስጥ ለመፍታት የሚያደርጉትን ሙከራም እንቃወማለን ብላለች። ይህም በአገሪቱ ባህል ከወንጀል ጥፋተኝነት ብይን ይልቅ የበቀል ግድያና ተጨማሪ ግጭትን ለማስቀረት ዓላማ በመሰንጠቅ ከበዳይና ተበዳይ ጎሳዎች የተውጣጡ ሽማግሌዎች ሁኔታውን ለመፍታት የሚያደርጉት ሂደት ነው። በዚህ ስርዓት ካሳ መክፈል የተለመደ ሲሆን ሂደቱ ለተጎጆች ፍትህ ከመስጠት ይልቅ ሰላም ማስፈን ላይ ያተኮረ ነው። በዚህ ሂደት የሴቶችና ህፃናት ድምፅ የማይሰማ ሲሆን አብዛኞቹ ወንጀሎችም እልባት አያገኙም የሚል ቅራኔ አለ። በሶማሊያ የህፃናት መብት ጥሰት ቤት ውስጥ የሚደበቅ ሲሆን በቤተሰብ ጉዳዮች መንግስት እንዲገባ አይፈለግም። የዲሪያ የፍርድ ቤት ውሎና ሌሎች ተያያዥ የፍርድ ሂደቶች በፍትህ ስርዓቱ ህዝባዊ አመኔታን ለመገንባት በማህበራዊ ትስስር ገጾች በቀጥታ እንዲተላለፍ ተደርጓል። የአካባቢው ፖሊስ አዛዥ ሙሐመድ አብዱላ ሐኪም ብይኑ ለታዳጊዋ ግድያ ፍትህ ለማግኘት ለተደረገው ጥረት ትልቅ ውሳኔ ነው ብሏል። አጥቂዎቹ የሞት ውሳኔያቸውን ተፈጻሚነት መጠባበቅ ብቻ ነው የቀራቸው። በዚህ ወንጀል ሌሎች ተሳታፊዎች እንዳሉ ተጨማሪ ማስረጃዎች ከተገኙ አንተዋቸውም፣ ህግ ለነርሱ ሙሉ በሙሉ ተፈጻሚ ይሆናል ብሏል። ዶሁዳን የተባለ የህፃናት መብት ድርጅት ኃላፊ የሆኑት ነጂብ ወህሊ የክስ መዝገቡ በማህበረሰባችን መሰረታዊ የሰብአዊ መብት የሆነውን የህፃናት መብትን ለመጠበቅ ያለመ ሰፊ ክፍተት ያሳየ ነው ሲሉም ገልጿል። ህፃናት በቤተሰቦቻቸው ቤታቸው ውስጥ ጥቃት የተፈጸመባቸው ነው። እናም በጣም አስከፊ የሆኑ ጥቃቶች ፖሊስ ላይ አይደርሱም ሲሉም አክሏል። ባለፈው ሰኔ ወር በዋና ከተማ ሞቃዲሾ የ3 ዓመት ልጅ በእንጀራ እናቷ በቤት ውስጥ ጥቃት እንደተፈጸመባት ለፖሊስ ሪፖርት ደርሶታል። በጥቃቱ የጠረጠሩ ሰዎች ወዲያውኑ በፖሊስ ቁጥጥር ስርም እንደዋሉ ተገልጿል። በሶማሊያ የሚገኘው የህፃናት አደን ድርጅት ወይም ደግሞ ሴቭ ዘ ችልድረን መረጃ በአገሪቱ ከጥቅምት እስከ ዳር ባለው ጊዜ 3 አስከፊ የህፃናት ጥቃቶች ተፈጽመዋል። በጋላካዮ የሴቶች ማህበር ኃላፊ ሽኩር አብዲ ማህበረሰቡ በቤት ውስጥ በሚፈጸሙ ጥቃትና ፍርድ ቤት የማይደርሱ ጥቃቶች ከአቅሙ በላይ ሆኗል ይላሉ። ባለፈው ጥቅምት የሶማሊያ የህዝብ ተወካዮች ምክር ቤት የአፍሪካ ህብረት ያወጣውን የህፃናት ደህንነትና መብት ቻርተር በ10 ተቋሞ እና በ5 ድምፅ ታቅቦ አጽድቋል። ለ10 ዓመታት ያስቆጠረው ህጉ
ጥቃቅን ብዝበዛና ታዳጊዎችን ለመጠበቅ የህግ አማራጮችን የያዘ ነው። ህጉ ሁሉንም አይነት የህፃናትን ጥቃትን በመወንጀል የደነገገና ህፃናትን በሚጎዱ አሳዳጊዎች ላይ ቅጣት ጠንከር ማድረግን ጨምሮ የተለያዩ የቁጥጥርና የክትትል ዘዴዎችን ማቋቋም የያዘ ነው። ህጉ ከጸደቀ በ3 ቀናት በኋላ የአገሪቱ የቤተሰብ ሚኒስቴርና የሰብአዊ መብቶች ልማት ቢሮ በቻርተሩ ዙሪያ ባወጡት ማብራሪያ ቻርተሩ በእስላማዊ ህግና በህገ መንግስቱ መሰረት እንደሚፈጸም አስታውቋል። ሚኒስቴሩ ቻርተሩ ከ10 ዓመት በታች ጋብቻ መከልከልና 15 ዓመት ጋብቻን የሚፈቅደውን የሸሪያ ህግ ይቃረናል ብሏል። የሳብሪን ህይወት ባጭሩ ቢቋጭም ሞቷ በሶማሊያ አድሮ የከረመውን የህፃናት ደህንነት ውይይት እንዲደረግበትም አስገድዷል። ማህበረሰቡ በፍርድ ቤት ውሳኔ የተነጋገረ ባለበት በዚህን ጊዜ አንዳንዶች ፍትህ በዚህ መንገድ ትቀጥላለች የሚለው ያጠራጥራቸዋል። አሁን የምንደሰትበት ጊዜ አይደለም፣ አሁንም ግልጽነት እንፈልጋለን ትላለች ከወጣት ተቋሚዎች ውስጥ አንዷ የሆነችው ተቋም የቃል ፍትህ አንፈልግም፣ በአይናችን ማየት እንሻለን፣ እንዲዘገይም አንፈልግም እያሉ ይገኛሉ። መረጃው የቢሲ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።